ሩታዬ እንግዲህ ዛሬም ልጇን ፍለጋ ላይ ነች፣ አላገኘችም። ትላንትና እንግዲህ በጣም ተናዳ ነበረ። በጣም ብዙ ነገርን ሰጣ ገባ ውስጥ ገብታ ነበረ ከአብርሃም ጋር ማለት ነው። እውነት ለመናገር አሁን በማይመጣበት መንገድ ነው የመጡባት። ማለት በልጇ ምን አስበው እንደሆነ እሷን በቃ አልሸነፍ ስትላቸው በልዑሌ መምጣታቸው በጣም ነው የሚያሳዝኑት። የምሬን ነው። የራሳቸውን ልጅ በስነ ምግባር ያላሳደጉ ጭራሽ የሩታ ልጅ በስነ ምግባር ለማሳደግ ነው እንግዲህ ቡዜ ቤት ድረስ ሄዳ አጋጇን አስፈራርተው እኛም አክስት ነን የአብርሃም ልጅ ደግሞ ለኔም እንደ ልጄ ነው ማየው ብላ ነው እንግዲህ ቡዜ አስፈራርታው አጋጇን አስፈራርተው ልዑሌን ይዘው እንደወጡ ሩታ ስትናገር የነበረው ማለት ነው። ከዛም ወስዳ ከወጣች በኋላ እንግዲህ የቡዜ ስልክ ዝግ እንደነበረ ያ ሁላችንም አይተናል። አብርሃም ሲደውል ስልኳ አይጠራም ነበረ። እሱ ለራሱ ደግሞ ከዛ ከሄደ በኋላ ሩታ ላይ ስልኩን ዘግቷል ማለት ነው። የሁለታቸውም ስልክ አይሰራም እያለች ነው እንግዲህ ሩቲ ማለት ነው። በሰዓቱ የቡዜ ነበረ ማይሰራ። አብርሃም እንግዲህ ከሩታ ጋር ከተገናኘ በኋላ የራሱን መልስ ሰጥቷል። ጠላት ቤት አልሄደም። ቡዜም ብትሆን አክስቱ ናት፣ እኔም ብሆን አባቱ ነው። ጠላት ቤት የሄደ እኮ ነው የምታስመስዩ፣ ተረጋጊ ምናምን ነገር ምንም ነገር አልመሰለውም እውነት ለመናገር። ምክንያቱም ምን ይመስለዋል እሱ? ምክንያቱም አያቅማ ስለ አባትነት ምንም የሚያውቀው ነገር የለም። በቃ ቡዜም ደግሞ እናት ነች ነው የምትባለው። መቼም ልጆች አሏት አይደለ? ግን የእናትነት ስሜት ምንም የሚሰማት አይመስለኝም። እኔ ማለት እንዴት ነው የሚጠባን ልጅ ከእናቱ ጉያ ነጥቃ ይዛ የምትሄደው እሷ በሌለችበት? እንዴ ይሄ ተገቢ ነው እንዴ? የማይደረገውን ነገር ነው ጋይስ ያደረገችው ቡዜ ማለት ነው። ደግሞ እኔ ማታ የሚመስልሱላት ነበር የመሰለኝና እስከ ዛሬም ድረስ እንግዲህ ሩታዬ ልጇ እንዳልተመለሰላት እየተናገረች ነው። ወደ ህግ ቦታም ቢሄድ ደግሞ 24 ሰዓት ስላልሞላው ምንም ነገር አያደርጉልኝም እና ከ24 ሰዓት በኋላ ነው ነገሮችን ማስኬድ የምችለው እያለች ነው። እስከዛም ብላ እንግዲህ ነገሮችን ከማጣራት ከመፈለግ ወደ ኋላ አላለችም። ያው እናት አይደለች ስታፈላልግ እንግዲህ ሄርሜላ ቤት እንዳለና ወደ ሄርሜላ ቤት ይዘው እንደሄዱ ሲነገራት ሄርሜላን ጠራቻት። ሄርሜላ ስትመጣ ደግሞ እኔ ጋር አይደለም ልጁን ቢወስዱት ራሱ ቡዜና እነሱ ሊሆኑ ይችላሉ፣ እኔ ጋር ግን አይደለም፣ እንዴት እኔን ልጠረጥሪ ትችያለሽ እያልሽ ነው። በነገራችን ላይ ይዘውብሽ ቢመጡ እልል ብለሽ ነው የምትቀበዩ። ምክንያቱም ከዚህ በፊትም ተቀብለሽ አይተናል ማለት ነው። ይዛችሁ ከአብርሃም ጋር የቃቃ ጫወታ ይመስል ልጁን ስትጫወቱበት ከአንድም ሁለት አይተናል ሆነን ለመናገር። ስለዚህ ዛሬ ላይ አብርሃም ልዑሌን ይዞ ቢመጣ እልል ብለሽ ነው የምትቀበዩ። ይሄ ደግሞ የማይደረግ ነገር ነው። ይዞ ቢመጣ እንኳን ከሰዓታት በኋላ መልስላት ማለት ነው ያለብሽ እንጂ ግዴታ ሩታን ለመበቀል ሩታ